ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ውድ ፋሚሊዎቼ ደህና ናችሁ? እኔ በጣም ደህና ነኝ። የኔ ውድ ተናፋቂዎች ማለት ነው። ጠፋዋ ትናንትና ታውቃላችሁ። እኔ ኳስ በጣም እንደምወድ ታውቃላችሁ። ኳስ ላይ ጭንቅላቴ ጠፋና አልመጣውም ማለት ነውና ከዛም ያው ዲፕሬሽን ውስጥ ምናምን ገባው። ከዛ ብዙም እንትን አላልኩም። እሺ የኔ ውዶች ግን ያው ታውቃላችሁ በጣም ትናፍቁኛላችሁ። ቲክቶክ ላይም ስሪ ብላችሁ የነበረ ሰው እሰራለሁ ብዬ ቃል ገብቼ ዛሬ ጠዋት አለመልቀቄ በጣም ይቅርታ የኔ ውዶች ማለት ነው። እና ያው አንዳንዴ ደግሞ ያው እንትን በሉልኝ እሺ፣ ይቅርታ አድርጉልኝ። እና ትላንትና ቪዲዮ ላይ ትንሽ ቀንጨብ አድርጌ በዛሬው ደግሞ ሩታ ያለችው ላይ ደግሞ ቀንጨብ ላድርገው ማለት ነውና እንግዲህ አዲስ ቪዲዮ ከመጣ ደግሞ እመጣለሁ እሺ በኋላ። እና ልንገራችሁ ትላንትና እንግዲህ ሄርሜላ በዚህ አጋጣሚ እኔ በጣም ነው ያዘንኩት አብርሃም ላይ ማለት ነው። ዛሬ ብዙ ቪዲዮዎችን አይታችኋል። የወንድሜ የኤፊ እና የኢያብ ሽምግልና ነበረ። በጣም ደስ ብሎኛል የኔ ውድ ወንድሜ። ያው የሽምግልና እንትኖቹ ቪዲዮዎቹ ታውቃላችሁ የሆነ እንትን ነው የለቀቀው ማለት ነውና ዝም ብሎ ያው እዛው ሰፈር ልጅ ነው እንትን ብሎ የለቀቀው እንጂ በእነሱ በኩል አልተለቀቀም። እና ቪዲዮ ይለቀቃል ጠብቁ ለማለት ነው። ሌላ ምንም አላወራም ስለነሱና ቅመሟለች ምናምን በቃ በጣም ደስ የሚል ሽምግልና ነው። ጠብቁላችሁም። እና ሊድና ወደ ቪዲዮ ስለ ትናንትናው ትንሽ ቀንጨብል አድርገው። ትናንትና እንግዲህ ብዙዬም ሲጀመር አብርሃም ያለው ትናንትናው ላይ ትክክል ነው። ምክንያቱም ሄርሚ ንጹህ እንደሆነች እያወቀ ማንም ሰው እያወቀ ነው። ገባችሁ አይደለ? ብዙዬም ደባበቀችሁ። ገባችሁ አይደለ? በእርግጠኝነት እዚህ ጋር ዴቭ ራሱ ደባበቀ። እኔ እዚህ ጋር ሩታ አልልም ሄርሜላ አልልም እዚህ ጋር ምናምን ምን ትሰ እያለ ነበረ። ብዙዬም ደግሞ ግልጽ አድርጋ ለአብርሃም አልተናገረችም። እዚህ ጋር ሄርሜላ አያገባትም። ከኛ ጋር እየተሰቃየች የነበረችው እሷ ናት። አንተን ለማሳከም እንደዛ እየተሯሯጠች የነበረችው እሷ ናት። አንተ እንድትድን እየፈለገች ነበር። እኔ ብዙ ማውራት አልፈልግም። ምክንያቱም እኔ ያወራሁት ሐሳብ ነው። ድጋሚ እንዴት ነው ቪዲዮ ላይ ራሱ እኔ ያወራሁት ሐሳብ ነው። ገባችሁ አይደለ? ትናንትናም ዛሬ ቪዲዮ ብሰራ ራሱ ጠዋት በፊት ያወራሁት ሐሳብ ነው ደግሜ ላወራችሁ የምችለው የነበረው። ምክንያቱም አላለችም። ገባችሁ? አንድ ሰው አብሮ ነበረች አይደል እንደ ብዙዬ። ስለዚህ ለአብርሃም ምንም ነገር አላሰረዳችሁም። በቪዲዮ መታ ሄርሜላ ንጹህ እንደሆነች ከሱ ጋር ምን ያክል ዋጋ እንደከፈለች እሱ ታሞ እንደዛ እያቆሸሻት እንኳን እንዳራቀች ምናምን በልግጽነት አልተናገረችም። ዝም ብላ ደባብሳ ነበር እየሄደች ያለችው ማለት ነው። ገባችኋ? ትናንትና ደግሞ ሄርሜል ምንድነው አንቺ ያልሽውን አስባችሁታል? አንድ ሰው የሚያፈቅራት የሚወዳት ከሆነ እናንተ እኮ እንኳን አልፈልግም ከዚህ በኋላ ካንተ ህይወት እወጣለሁ ከሩታ ጋር ኑር ብላ አይደለም። ገባችሁ? ስልክ እንኳን ካላነሳችሁ ምን አጥፍቼ ነው ንገርኝ፣ እኔ ካጠፋሁ ይቅርታ ብሎ እኮ ይጠይቃችኋል። አንድ እናንተ የሚወዳችሁ የሚያፈቅራችሁ ሰው ማለት ነው። አብርሃም ግን አይ ከኔ ጋር በነበርሽ ሰዓት በጣም ደስ ይል ነበረ፣ ጥሩ ጊዜ አሳልፈናል። አሁንም ደግሞ አልፈልግም ብለሽ ከሄድሽ ደግሞ ሀሳብሽን አሟላለሁ ምናምን ይላል ማለት ነው። ይሄ ማለት ምን ማለት ነው? እሱ ሴት እየቀያየረ በየጊዜው የራሱን ማለት ሴቶች እሱ ጋር ይመጣሉ። ከዛ ከፈለጉ ይሄዱ ካልፈለጉ እንዲቀመጡ ነው እሱ እያወራ ያለው። ገባችሁ አይደለ? እሱ ግን እንደማያፈቅር እንደማይወድ ለነሱ ቦታ እንደሌለ ነው በግልጽ እያሳየ ያለው ማለት ነው። ገባችኋ? ትናንትና ሀሳብ ላይ ይሄ ነው። ሄርሜላ ደግሞ ያለችው ድጋሚ ከኔ መራቅ ለምንድን ነው የፈለግሽው ማለት እንዴ? በትክክል እኮ ያስታውቃል። አብርሃም እኮ ሄርሜላ እኮ ለምን ከአብርሃም መራቅ እንደፈለገች እኮ ተናግራለች። ደጋግማ ግዴታ መናገር አይጠበቅባትም። ምንም አይነት ለሱ ቦታ የላት እንዴ። ስንት ነገር እንትን ያለችው ተቀያይሮ ነው የጠበቃት። ሲቀጥል ደግሞ አንድ የምትወዱት የምታፈቅሩት ሰው እኮ ማለት ነው የኔ ፍቅር ትንሽ ጊዜ ስጪኝ፣ አሁን ካንቺ ጋር መኖር አልችልም፣ ራሴን ማረጋጋት እፈልጋለሁ፣ ከዛ በኋላ አብረን እናወራለን፣ ተረጋጊ እንኳን አላላትም። እኔ ከነ ህይወት ውጪ ብዬሻለሁ ወይ እንደ ኧረ ዝም በሉ በእናታችሁ። እኔ ጮጋራዬን አለቀው። ምን ብዬ ልናገር? ቆይ ማለት አብርሃም እያወቀ የሚደባብሰው ነገር ለምን እንደምትርቅ እያወቀ ግን እንደማያቅ የሚሆን ነገር እሺ። እና ቤተሰብ ሌላ ምን ማለት እፈልጋለሁ መሰላችሁ? ዛሬ ሩታ በመጣችሁ ላይ ስለ ሄርሚ ተውትና አሁን ድጋሚ ከመጡ እናገራለሁ ቪዲዮ ላይ። ነገር ግን አሁን ቀንጨባ አድርጌ ደግሞ መሄድ ስለምፈልግ ነው። ዛሬ ቪዲዮ ላይ ሩታ የወሰነችው ውሳኔ አሪፍ ነው። ገባችሁ? ነገር ግን ሩታ በአንድ ውሳኔ አትቀመጥም። ልንገራችሁ በዚህ አጋጣሚ ማለት ነው። እንደዚህ ቆፍጠን ብላ እንደዚህ ውሳኔ ስትወስን ደስ ይላል። ገባችሁ አይደለ? ነገር ግን ተመልሳ ደግሞ ትገለበጣለች። ገባችሁ? አሁን አብርሃም መጥቶ ልብሱንም ይውሰደ ሁለተኛ እኔንም እያገኘኝ ከሚዲያ ላይ ሌላ በአካል ሌላ አይሆንብኝ፣ ልጁንም ህግ እንደፈቀደ መጥቶ ይይና እንደዛ አለች አይደለ? ተገልብጣ ደግሞ ነገ ትለምናለች። እንደዚህ ብትሆን እኮ አሪፍ ነው።
ገባችሁ አይደለ? እንደዚህ ቆፍጠን ብላ እኮ ስትናገር እኮ አሪፍ ነው። ነገር ግን ሁሌ ተለማማጭ፣ ሁሌ ለማኝ፣ ሁሌ አልቃሻ የሚሆኑት ሴቶች ናቸው። በዚህ አጋጣሚ ማለት ነው። ገባችሁ አይደለ? እያያችሁ ከሆነ በቃ ኤቭሪዴ አብርሃም አልቅሶ ሴትን ልጅ ተንበርክኮ የፍቅር ጥያቄ ጠይቆ አያውቅም። ሴት ሄደች ብሎ አልቅሶ የዛ ሰዓት ታውቃለች። ከዚህ በፊት ነው እሱም ቡታጀራ ለምናምን ነው እንግዲህ ሴት ልጅ የሆነች አልፈልግም ብላ ከሄደች ተጎዳ፣ ሆስፒታል ገባ፣ ወይም ደግሞ አብርሃም ታመመ፣ ወይም ደግሞ የሆነ ነገር ሆነች አይልም። ሴቶች ናቸው እንደዛ የሚሉት። አብርሃም አልፈልግም ቢል ሴቶች ናቸው ሆስፒታል እንዲገቡ የሚደረገው፣ ወይም ደግሞ ራሳቸውን እንዲስቱ የሚደረገው ሴቶች ናቸው። የሆነ ነገር እንዲሆኑ ሴቶች ናቸው እንጂ አብርሃም ይሄው በትክክል ዘና ፈታ እያለ ነው። የናይጄሪያ ጋርድ ወይም ደግሞ የናይጄሪያ እንትን መስሎላቸዋል። ቤተሰብ ጸጉሩ ተሰርቶ ምናምን ማለት ነው። የህያብ ሽንግልና ለራሱ አይቻለሁ። እንዴት ናይጄሪያ ቁጭ ናይጄሪያ እሱ ተመችቶታል። ቤተሰብ ገባችሁ አይደለ? ስለዚህ ሴቶች ቆፍጠን ካላችሁ አብርሃምም ቆፍጠን በቃ ልኩን ይገባል። ገባችሁ አይደለ? እናንተ ልፍስፍስ ሆናችሁ እሱን ከለመናችሁት እንዴት ነው እናንተ ላይ አናታችሁ ላይ የማይወጣው? እንዴት አይውጣ? ቤተሰብ ንገሩኝ እስቲ። ሴት ልጅ ተንበርክካ እያለቀሰች ፍቅር ጥያቄ ከዛስ ሁሉም ነገር እሷ ናት። ራሷን ስታውሱታል። ሁሉም ነገር እሷ ናት። ለምን? እስቲ እናንተም አንዳንዴ እንደዚህ ቆፍጠን በሉ። ለነገሩ አንድ ሀሳብ አትቆርጡ። አሁን እርቅ ያለው አሁን ሩታ ሁለተኛ አይምጣ ምናምን ነገ ትለምኙዋለሽ። እንደዚህ ብትቀጥይማ ደስ ባለኝ። እንደዚህ በቃ አንድ ሀሳብ ቁርጥ ያለ ሀሳብ ነው መሆን ያለበት አንድ ሰው እንጂ መቀያየር የለበትም። ገባችሁ አይደለ? ስለዚህ ሴት ልጅ ናት እንጂ መለመን ያለበት ወንድ ልጅ አይደለም መለመን ያለበት። ገባችሁ አይደለ? ራሳችሁን ቆፍጠን እናርጉ። እሺ የኔ ውዶች ሴቶች ማለት ነው ቦታችሁን ወቁ እንጂ እንዴ ሴት ልጅ እኮ ምን እንደሆነች ወቁ እንጂ ስለ ሴት ምን እንደሆነች ሴት ምንድናት እንዴ ሴት ልጅ እኮ ክብር እንዴ ሴት ልጅ እኮ ኧረ በእናታችሁ እኔ ስለ ሴት ማለት ክብራችሁን አስጠብቁ በቃ። ወንድ ልጅ ይለምናችሁ። ወንድ ልጅ ነው በቃ እንዲለምንም እንዲጠይቅም የፍቅር ጥያቄ ምንም እንዲያደርግ ወንድ ልጅ ነው የተፈቀደው። ለምንድን ነው ሴት ልጅ የምትለምነው የምታለቅሰው? እኔ እኮ በእናንተ ማርያምን ነው የምላችሁ። እናንተ በፊት እኮ ነውር ነው ታውቃላችሁ አይደለ? ይሄው በእነ አብርሃም ነው እንጂ የለመነው እኮ ሴት ልጅ እኮ ይሄ ተንበርክካም ሆነ የፍቅር ጥያቄ ራሱ መጠየቅ እኮ ነውር ነው እኛ ሀገር ሀበሻ ላይ ማለት ነው። ገባችሁ አይደል? አፈቅራለሁ ብላ ሴት ልጅ መጠየቅ ኧረ በስመ አብ እና በእናንተ ነው እንትን ያልነው። እና ሌላኛው ደግሞ ሌላዎቹ አላችሁ በጣም የምትደግሙት አላችሁ ሚዲያ የምትጠይቁት እና አብርሃምን ለማሳሰር እና ሃይሚን የሆነ ነገር እነ ብሩኬን ምናምን እንትን ለማለት በጣም የምትለፉ ሰዎች አላችሁ። አትድከሙ። የቡታጅራ ዩቲዩበሮችን የሆነ ነገር ለማድረግ አትድከሙ። እያንዳንድሽ ማለት ነው ጮጋራሽ ያልቃል እኝኝ እያልሽ ትወያለሽ እንጂ የቡታጅራ ዩቲዩበሮች ምንም አይሆኑም። ልንገራችሁ እናንተ እዛ እንትን ትላላችሁ፣ እነሱ ጫፍ ይደርሳሉ ማለት ነው። የፈለጋችሁት ሚዲያ ኢቲቪ ላይ ወይ ኢቢኤስ ላይም ቅረቡ ከፈለጋችሁ ማለት ነው። ዩቲዩበሮች የቡታጅራ ዩቲዩበሮች ጆሮአችሁን ድፍን አርጎነሽ ስራቸውን እየሰሩ ያሉት አንከታተልም ካላችሁ ከመንገዳቸው ዞር በሉ፣ ይስሩበት ልጆቹ። ገባችሁ? አይ እንከታተላለን ብላችሁ ከወደዳችሁ ደግሞ ተከታተሉ። አለቀ። ልጆቹን ለቀቅ አድርጉ። ምንድነው? በዛ ላይ ደግሞ ትልቅ ሴቶች እናሳስረው እንደዚህ እንበሉ፣ ይስሩ። ልጆቹ ምን ሰርተው ይብሉ? አገራቸው ላይ ይስሩ። ምን ችግር አለው? አለቀ። ከነሱ የበለጠ እኮ በጣም አጸያፊ ነገሮችን እኮ የሚሰሩ በጣም ብዙ ልጆች አሉ። ገባችሁ? ስለዚህ ልጆቹን ለቀቅ አድርጉ እስቲ። ገና የእናንተ የልጅ ልጅ እኮ ነው የሚሆኑት። እንደ ምንድነው አይናችሁ የቡታጅራ ዩቲዩበሮች ላይ ብቻ በጣም አሉ። እስቲ ፈላልጉ፣ ሌሎቹን ዩቲዩበሮች ፈላልጉ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።